ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቸር እንደ ኤርሚያስ ትዝ ይል እንደሆነ ይሄን አሳይቼ እዛው የሉተሪያን ላይ ይሄ ሰው እያለ እና ዲያቆን ሚካኤል ይባላል እና ቻትልች የሉተሪያን ምልክት ይዟል እና ጽና ይዟል። ዲያቆን ሚካኤል ብዬ እዛን ሰዓት ይሄን ሳሳይ ኤርሚያስ እንደሆነ ቁርጥ ደግሞ የእሱ እሱን ይመስላል እኔን ማለት ነው። እዛ ቤት እንደሆነ የፂም ችግር የለባቸው እያለ እዚህ ሰውዬ ላይ ሲቀልድበት ነበረ። ኤኒዌይስ ሉተሪያን ስዕል ይጠቀማሉ። እኛ ስዕል ያመልካሉ አላልንም እኮ። በጣም የሚገርመው ነገር ጴንጤዎች እኛን ማለት ጴንጤቆስታሎች ስዕል ያመልካሉ ይሆናል። እኛ ግን ሉተሪያን እንኳን ይህን እየሳሉ እያየን ስዕል ያመልካሉ አንልም። ምክንያቱም ሪፕሬዘንቴሽን ነው። በአይከን ሪፕሬዘንት እያደረጉ እያስተማሩ እንደሆነ ይገባናል እኮ እኛ ተረድተን ይሄ ማለታቸው ይሄ ነው፣ ይሄ ማለታቸው ይሄ ነው እያለን እኮ በጣም በመልካም እንረዳለን። ጴንጤቆስጣል ግን አይረዳም በጣም ፎር ሳም ሪዝን። የራሱ ግን በጌታ ነው የሚለው ግን አካሉ መካነ ኢየሱስ ግን ይህን ሁሉ ታደርጋለች። ሉተሪያን ይህን ሁሉ ያደርጋሉ። ሉተሪያን ዓመቱን ሙሉ እያንዳንዱ ወራት በቅዱሳን ስም ሰይመዋል። እኛ ስናደርገው ምንድነው ሰው አምላኪነት ነው። እነሱ ያደርጉ ግን ችግር የለባቸው። ይሄ በጣም ራስን ታማኝ አለማድረግ፣ ኦነስት አለመሆን፣ እኔ እንዲሁም ውሸታም መሆን ነው ቱ ቢ ኦነስት። እና እችን ላሳየው ብዬ ነው። አዳምሻ ታንኪዩ። በጣም ማረፍ ካለብህ ረፍት ይስጥልን። እሺ፣ በጣም ነው የምናመሰግነው። መዝሙር እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ቀሲስ እንደምን አሉ? ሰላም ነው? እንደምን አረፈዱ? እንደ ሰዓቱ አቆጣጠር እግዚአብሔር ይመስገን። እንዴት አላችሁ? አዳም ያቆን ያሬድ ሁላችሁንም ሰላም ብያለሁ። ነገር ጌች ቅዱስ ማለዳ ወርናቄን ሁላችሁም ያላችሁትን ሰላም ብያለሁ። እንዴት ናችሁ? ቃልዮት ያሰማልን። ወንድማችን እንዴት ናችሁ? እግዚአብሔር ይመስገን። መጋቤ ጥበብ ይፍቶን ይባርኩን። እንዴት አሉ? እግዚአብሔር ይባርክ። እንዴት አለ ጌች ወንድማችን? ይመስገን። ጠፋ ብዬ ነበረ። ቃልዮት ያሰማልን ያሬድዬ፣ እግዚአብሔር ይስጥልን። አዶኖ እኔ አሁን እነዚህ በጣም ብዙ ናቸው። በጣም የሚገራርሙ ስዕሎች አሏቸው። የሚገርማችሁ ቆይ አንድ አዳምዬ ሶሪ እንትን ልበልና ለቦርነጌን እንስጠውና የሚናገረው እንስማውና ከዛው ቦርነጌን ጎሄድ የምትለው ነገር ካለ መሳይ፣ ይቅርታ አንተን እናስገባም። ሊና ሲኖርህ ሌላ ቀን ትገባለህ። ቴንኪዩ ወንድሞች ታችም ያላችሁ መዝሙሬ ዮኒ ጌታሁን አዲስ ቀሲስ ሰላም ብያለሁኝ። እኔ እንኳ ለስዕላት የሚደረገው ነገር ላይ እንጂ አሁን ቤት የኔ ለምሳሌ የተለያየ ስዕል አለ። ቦርን አጌን ፕሊዝ። ከአዳም ጋር ረጅም ሰዓት ትቀጥላለህ። መስቀል ፊት ላይ አድርጌ መስቀል አይደለም ለተሰቀለው ስለሆነ ለተሰቀለው ነው እንጂ ለእንጨት ታደርጋለህ። እኔ ወደ መስቀሉ አይደለም ወደ ተሰቀለው ነው። እሱ በቃሉ ላይ ያለውን ነው። መስቀሉን ፊት ለፊት አድርገህ ወደ መስቀሉ ዞረ ጸሎት ታደርጋለህ ነው ያልኩት። ቦርነጌን አይ እንደዚህ አላደርግም። አታደርግም። ትልቁ ላይ ያገኛ እንዳዳምሸ ወደ ተሰቀለው ነው።
እሺ ልጨርስ እንጂ ጥያቄ አንዴ ቆይ። እሺ ይሄ ክርስቶስ አሁንም ራሳችንን ዝቅ አድርገን በንስሐ በእግዚአብሔር ፊት እንጸልያለን። ቅዱስና ጻድቅ ፍቅር የሞላ አምላክ ሆይ እኛ በኃጢአት የተወለድንና በዘመናችን ሁሉ በብዙ አይነት ኃጢአት አንተን የበደልን ኃጢአተኞች በፍጹም ልባችን ኃጢአት ወደ መስቀሉ ዞሮ መጸለያቸው ስህተት ነው። እንግዲህ ለስዕሉ ነው ብዬ አሁን አልልም። እዚህ እንግዲህ ሰው ወደ መስቀሉ ዞሮ አሁን ጸሎት ሲያደርጉ በኦነጌን ወደ ፊት ለፊት ዞረው ነበር አይደለ? መልእክት ሲያስተላልፉ ጸሎት ሲያደርጉ ግን ወደ መስቀሉ ወዳለበት ፊታቸውን ዞረው ይኸው እጃቸውን ዘርግተው በመስቀሉ ፊት ቆመዋል። መስቀሉ ስር እንዲሁም ከስሩ አበባ አስቀምጠዋል። ምን ብለዋል? ይኸው እዚህ ጋር መስቀሉ ስር ጨርቅ አለ። መስቀሉ ፊት ዞረው ነው እየጸሉ ያሉት። ይህን ትቀበለዋለህ? አይ አጋጣሚ ላለመሆኑ ምን ማስረጃ አለ አንተ? የምን አጋጣሚ? የምን አጋጣሚ? አይ ለምሳሌ ሰዎች ሲጸልዩ ፊቴን አሁን እኔ ከዚህ ወደዚህ ዙሬ ልጸልይ እችላለሁ። ስንበረከክ ወደ ትላንት አልጠየቅኩም። ቦርናጌን ስለ እኚህ ቄስ የሚያደርጉትን የጠየቅኩ ያለሁት እኮ ወደ መስቀሉ ዙረን እንጸልይ ብለው እኮ አልገለጹም። እሳቸው ወዴት ዞሮ ነው የጸለዩት? ወደዛው ዙረው ነው። ግን በአጋጣሚ ሊሆን እንዳይችል ምን ማስረጃ አለ? ያ የጸሎትን የአምልኮ ጸሎተ ሐሙስ ዕለት እኮ ነው። ምንድነው አጋጣሚ የምትለው? እያንዳንዱ የሚያደርጉት ነገር ይኸውልህ ጸሎተ ሐሙስ ዕለት ነው። ታውቀዋለህ? ጸሎተ ሐሙስ ቀኑን እኔ ጸሎተ ሐሙስ ቀንም ይሁን ምን እኔ እሳቸው በቃል ቢናገሩ ወደ መስቀሉ ዙረን በመስቀሉ ፊት ጸሎተ ሐሙስ ዕለት ምንድነው የሚታሰበው? ንገረኝ። ጸሎተ ሐሙስ በቃ ጸሎተ ሐሙስ ነዋ። በዕለቱ በቃ አዳምሻ ቀጥሎ እኔ ኦነስት የሆነ ሰው ጋር ማውራት ይሻላል። ወደ መስቀሉ ዞረናል። ዞሩ እኮ ምን ያሩ ድንገት ነው አለ እኮ። በድንገት ቢሆን ሳለ አይ እናንተ ይህንን ሎጂካሊ እንዴት አድርጋችሁ እንዳቀረባችሁት አይገባኝም። በአስተምሯቸው ላይ ሲያስተምሩ ያለ ካለ አምጣልኝ። በቃ ያንን ወደ መስቀሉ አለመዞራቸውን እስኪ ማስረጃ ዞረዋል። እየጸለዩ እኮ መጸለይ የሚፈልጉ ሰዎች አሉ። አይ ቦርናጌን እኔ እኮ በጣም ይሁን አልቀበለውም። ምንም የሚጨንቅ ነገር የለም። መዝሙር ያቀረበበት ይሄ በቃ ቦርናጌን ይሄን ቪዲዮ ሙሉን ስታየው ቦርናጌን ሲጀምር አንተ መካኒውስን አታውቃትም። ስለዚህ ተወሱን አንተ ልትገምትላቸው አንተ እንደ ልትላቸው አትችልም፣ አትቀበላቸውም። ሲጀመር የሚያደርጉትን አንዴ ቆይ። ምክንያቱም እኛ ስናደርገው ስህተት እያላችሁ የእናንተው ቤተ እምነት ሲያደርገው ግን የምትደረድሩት ኤክስኪውዞች በጣም ስለሚገርመኝ አይደረግም። ይሄ እኔ ስህተት ነው። ስዕሉ ስር ሂዶ ደግሞ ከተደፋ እሱ ጣዖት አምልኮ። ስለዚህ መካኒውስ ጣዖት እያመለከች ነው። እሱ ይህንን ካደረገ ስዕሉ ካለ ጣዖት አምልኮ ነው። በጣም ጥሩ። አይ በቃ እግዚአብሔር ይስጥህ። በቃ አዳምሻ ጨርሻለሁ። ጥቅስ ግን አለ ማለት ጣዖት አምልኮ ከኪስ አውጥተህ ካልሆነ ስድብ እንዳይሆንብህ። አሁን ሰው ስድብ ለመሳደብ ከኪሱ ማውጣት ይችላል። አንተ ግን ለተናገርከው ንግግር ጥቅስ አለ ወይ? ኦኬ እኔ በማንም ለክቼ በጀስዬ ላመልከው የምችል ልሰዋለት የምችል እግዚአብሔር እንደሌለ መጽሐፍ ቅዱስ ይናገራል። በእውነትና በመንፈስ እንጂ ልሰግድ የምችለው የሆነ ስዕል ስዬ በዚህ ለክቼ ይቅርታ አድርግልንና ይቅርታ አድርግልን። አሁን እኔ ስለቸኮርኩኝ ከይቅርታ ኪስ ሳይሆን ከመጽሐፍ ቅዱስ ጥቅስ አለ ወይ? ይሄው ዮሐንስ ወንጌል ምዕራፍ 4 ላይ እኮ ይናገራል። በእውነትና በመንፈስ
እንጂ የሆነ ስዕል ነገር በእውነትና በመንፈስ ማለት ምን ማለት ነው? ይቅርታ በእውነት ማለት ከልቤ ከዛ ውጪ ስለ ስዕሉ ነው የሚናገረው? ስለ አንተ ነው የሚናገረው? ቆይ ስለ አንተ ነው ስለ ስዕሉ ነው የሚናገረው? በእውነትና መንፈስ የሚለው አንተ ነው። አንተ በቦታ ያሳይ ዮሐንስ ወንጌል እዚህ አባቶቻችን እዚህ ተራራ እዚህ ሰቀው ያዳመጥክ እንጂ በእውነት ነው አክቹአሊ በመንፈስና በእውነት የሚለው ስለ አማኙ ነው የሚናገረው? ስለ እግዚአብሔር ነው የሚናገረው? እኔ ማምለክ የምችለው በእውነትና በመንፈስ ነው። እግዚአብሔርን ግን እዚህ ቦታ አለ ብዬ ዲተርማይን ታላረ በእውነትና በመንፈስ ማምለክ ማለት ምን ማለት ነው? በእውነት ማለት ያለ ሽንገላ ባለማስመሰል፣ በመንፈስ ደግሞ የሆነ ቦታ ላይ አለ ብዬ ሳይሆን መንፈስ ቅዱስ የኔ መንፈስ በመንፈስ ቅዱስ ከእግዚአብሔር ጋር መገናኘት እንጂ የሆነ ቦታ ላይ አለ ብዬ የሆነ ነገር አስቀምጬ በመንፈስ ማለት ምን ማለት ነው? ከይቅርታ ጋር በመንፈስ ማለት በመንፈስ ቅዱስ ኖ በመንፈስ ድገሞ ያልከው በመንፈስ ማለት ምን ማለት ነው ያልከኝ? እንዴ በመንፈስ ማለት ምን አዳምጠኝ እንጂ በመንፈስ ማለት በመንፈስ ነው። በእውነት አልክና ነገርከኝ። የእውነት ሽንገላ በእውነትና በመንፈስ የአንተ መንፈስ ከእግዚአብሔር መንፈስ ጋር ግንኙነት ውኖ እንጂ የሆነ ቦታ በመሄድ አይደለም። እንደዛ ብሎ የፈታ ነገርን እስኪ በዓለም ላይ በየትኛውም ቦታ ላይ እንደዛ በመንፈስ ማለት የእግዚአብሔር መንፈስ ከአንተ መንፈስ ተገናኝቶ ምናምን የሚለውን እስኪ ያሳየን። በኢየሱስ ክርስቶስ አሁን ከዚህ ጋር ከስዕላቱ ጋር እኮ አይገናኝም። ከስዕላቱ ጋር ራሱ አይገናኝም። ግን የፈታበት ራሱ የሄድክበት ርቀት ስዕላትን ለማጥቃት ብለህ የሄድክበት ርቀት በጣም ይገርማል። አሁን አዳምሻ ይሄን ላሳየውና ቦርናጌን አንድ ይሄ ደግሞ የሉተሪያን ቸርች ቆይ ቦርናጌን ፕሊዝ። ከሉተራን ውጣ ወንድሜ፣ ከሉተሪያን ውጣ። አይ አልወጣም። ለምን መሰለ ለምን እንደማልወጣ ልንገርህ። ቦርናጌን አንዴ ቆይ ሚውት አደረግ። በመጮህ እኮ ምንም አይመጣም እኮ ቦርናጌን። ከሉተር የማልወጣ ለምን መሰለ እኛ ስናደርገው ጣዖት አምላኪ ያላችሁን ስለሆነ አጠገብ በጌታ አንድ ናት የምትላት መከኔው ስታደርገው ግን ምን ማለት እንደምትችል ለመስለው ፈልጌ ነው። ይሄ የሉተሪያን ቸርች ነው። ጉድ ፍራይዴይ ቬኔሬሽን ኦፍ ዘ ክሮስ ይላል። ቬኔሬሽን ኦፍ ዘ ክሮስ ማለት ነው። በቃ እንትን እንዳልክ በቃ አብራራልኝና እዛ በኋላ አይ ንገረኝ። ቬኔሬሽን ኦፍ ዘ ክሮስ ማለት ነው። ኧረ እኔ ስለ ሉተራን መናገር አልፈልግም። በደንብ ዲቴልም የነሱን ጉዳይ አላውቅም። እኔ አታውቅም። ጥሩ። ለነገሩ ኦርቶዶክስን ነው የምታውቁትላችሁም። እሺ ስማው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣ። እሺ በዛኛው ሳይድ የኢትዮጵያዎቹ ተከፈቱብኝ። እሺ ይቅርታ። Stranger and you did not welcome me. I was naked and you did not clothe me. I was sick and in prison and you did not visit me. And you have prepared a cross for your Savior. እሺ ያዳመጥከውን ከዚህ በኋላ ምን እንደሚያደርጉ ቦርናጌን ትንሽ አዳምጣቸዋል። ወደ መስቀሉ ዞሮ የሚያደርጉትን ጸሎት ግን እስቲ እንስማቸው። On earth as it is in heaven. Give us this day our daily bread,
and forgive us our trespasses ever and ever. Amen. We adore you, O Christ, and we bless you. እሺ አሁን ቦርን አጌን ሶስት ከተጨመረበት ተሳስተው ነው ማለት አችልም። ሁለቱ አረጋና ህዝብ ሁሉ እየተነሳለ ነው። አዳም እንዴ ይሄን ተሳስተው ነው ማለት አይችልም። ሶስት አረጉት። ይሄው ወረፋ ይዞላል። እሺ የደረሱ ነው። አዳምሽ ጣዖት አምልኮ ነው። ቦርን አጌን ያሬድዬ ኤአይ ነው የቀረው ኤአይ ነው እንግዲህ ሁሉም ምክንያት ተዘርዝሯል። ቦርን አጌን መዝሙር ያው ትልቅ ሰው ስለሆኑ ስለማከብሮት ሌላ ልናገር። ምን ያሁን ይህንን በማንኛውም መንገድ የሚመጣውን ከመጽሐፍ ቅዱስ ውጪ የሆነ እነከሌ ስላደረጉት ጽድቅ ነው ብዬ አምላኪ ቅርጻ ቅርጽ አምላኪ ስትኖራላችሁ። አሁን የጠየቅኩ ያንኑ ተርም ይሄ እነዚህ ሉተሪያኖች ቅርጻ ቅርጽ እያመለኩ ጣዖት እያመለኩ ነው። መጽሐፍ ቅዱሳዊ አይደለም። ሉተራውያን ይሁኑም ማውቀው ነገር የለም። አሁን እሱ በዓለም ላይ በጣም ብዙ ኤክስፔሪየንስ አለ፣ ብዙ ካልቸር አላቸው። ግን ከመጽሐፍ ቅዱስ እየወጡ ይሄዱና ለዚህ ለጣዖት አምልኮ ይዳረጋሉ። ስለዚህ የጣዖት አምልኮ ነው። እኔ መጽሐፍ ቅዱሳዊ ነው ብዬ አልሄድም። እሱ ነው መጽሐፍ ቅዱሳዊ ካልሆነ ምንድን ነው? ከመጽሐፍ ቅዱስ ውጭ የራሳቸው ልምምድ ነው። ይሄ የራሳቸው ልምምድ ነው። ታዲያ መጽሐፍ ቅዱስ ላይ ያሳዩኛ መዝሙር ይህንን መጽሐፍ ቅዱሳዊ ነው ብለው ያሳዩ። እኔ ምን አውቃለሁ? ሉተሪያን ይሄን ያደርጉታል። ምክንያቱም እኛ ስናደርገው አንዴ ስማኝ፣ አሁን በዓለም ላይ ያለ ሶሻል ሚዲያ ላይ አንዴ ስማኝ፣ ሉተራውያን ነው እያሉ አለጥፈው። ቦርናጌን ስማኝ አንዴ። ይኸውልህ ሉተሪያን እንኳን መስቀል አቁመው እንደዚህ እየነኩ ጸሎት ማድረግ አይደለም፣ በጣም ብዙ ከአይከን ቬኔሬሽን የሴንት ቬኔሬሽን የኮሜሞሬት የሚያደርጉበት እያንዳንዱ ቀን ራሱ ለቅዱሳን ሰይመው የሚሰጡበት አለ። አሁን እኔ እነሱን ጠይቃቸው ምን ለመሰለ እኛ ስናረገው እኛን ጣዖት አምላኪያን ስማኛ ልጨርስ ፕሊስ። እኛ ስናረገው ቦርናጌን ትሰድቡን አላችሁ፣ ትነቅፉን አላችሁ። ምን እያላችሁ? ጣዖት አምላኪ፣ እንጨት አምላኪ፣ ቅርጻ ቅርጽ አምላኪ ያላችሁ ትሰድቡን አላችሁ እኛ። ኦኬ አሁን አጠገብ ያለችሁ በጌታ ናት የምትላት ሉተሪያን ይሄን ሲያደርጉ ግን ምንድን ነው መልሳችሁን? ያልገባኝ ነገር ጣዖት አምላኪ ልክ እኛን በምትጠቀሙት ቅርጻ ቅርጽ አምላኪ፣ እንጨት አምላኪ ማለት ትላታላችሁ ሉተሪያን? አይ አይደለም። ያመጡት ማስረጃ ትክክል ለመሆኑ በእውነትና በመንፈስ ነው አሁን እያመለኩ ያሉት። በእውነተኛ በመንፈስ ነው። ይቅርታ እሱ እንዲመለስ ነው ፈልገው። በእውነትና በመንፈስ ነው እያመሉ ያሉት። አንዴ ቆይ። አንደኛ በሉተራውያን በዓለም ላይ ያሉ በጣም ብዙ ሊሆኑ ይችላሉ አብያተ ክርስቲያናት። እነዚህ በእውነትና በመንፈስ ነው በእውነትና በመንፈስ ነው። እነዚህ መጀመሪያ እሳቸው ያሉኝን ልጨርስ እንጂ እንትን እኮ አልክ እኮ ብዙ ሉተራውያን አሉ በዓለም ላይ ምናምን ነገር አልክ። የእነሱን ልምምድ አምጥታችሁ በመጽሐፍ ቅዱስ ውስጥ አሁን እነሱ ስላሉ እኛ ትክክል
ነው እነዚህን እኔ እኮ አሁን ደገፏቸው አላልኩም። ውሸታም አትሁኑ ያልነው እኛ እነሱን የምናመጣበት ምክንያት ሴም ስታንዳርድ ተጠቀሙ። ለራስህ አጠገብ ላለችው በጌታ ናት ለምትላት ድናለች ለምትላት እኛ ስናደርገው እንጨት አምላኪ ቅርጻ ቅርጽ አምላኪ እያላችሁ ሰው እንደምታሸማቅቁትና እንደምትሳደቡት ሴም ስታንዳርድ ለራስ አጠገብ ላለችው ለመካነ ኢየሱስ ስጠይቃይቼ ነበር እና ተመሳሳይ ጥያቄ ብጠይቅ ይቅር ይላል። ተመሳሳይ ጥያቄ ሰደባችሁ ምናምን አበሉ። ማንም አልሰደበም። እኔ አልሰደብኩም። እኛ ምንም አልተሳደብክም። ግን ተመሳሳይ ጥያቄ ብጠይቅ ሪኩዌስቱ ማለት ነው። ተመሳሳይ ጥያቄ ትችላለህ፣ ግን ማንንም ማለት ለወደፊትም አልሳደብም። አይ አንተ በትህትና ነው የምትታወቀው። ቅዱስ ጳውሎስ ለአሞራ ሸዋጳ ምናምን የሚለገር የተናገረበት የመጽሐፍ ቅዱስ ክፍል አለ? ማሳየት የለም። ኦኬ፣ ስለዚህ በቃ እሱ ነበር ማወቅ የፈለግኩት። እና ግን ያሬድ ምን ብሏል? ሉትራኖች አይከን ቨነሬት ያደርጋሉ ብሏል እና እስቲ ያሳየኝ። ያው ምንድነው የሚለው አንብበው ይሄንን ፈርስት ሉተሪያን ቸርች ጉድ ፍራይዴይ ቬኔሬሽን ኦፍ ዘ ክሮስ ማለት ነው። ቬኔሬሽን ኦፍ ዘ ክሮስ እና አንደኛ ደረጃ ቬኔሬሽን ኦፍ ዘ ክሮስ እና ቬኔሬሽን ኦፍ አይከን ይለያያል። ቬኔሬሽን ኦፍ ዘ ክሮስ ማለት ነው ክሮሱ ቬኔሬት ተደርጓል የሚል በአማርኛ ተርጉምላቸው ለሚያዳምጡ ዶክተር ዳኒ። ቬኔሬሽን ኦፍ ዘ ክሮስ ማለት ነው። ቬኔሬት ማለት እንግዲህ ከክብር ማክበር እንደማለት ነው። ትንሽ ከክብር ከፍ ያለ ቃል ነው እኮ ተርጉመው። ቬኔሬሽን ኦፍ ዘ ክሮስ የሚለውን አያዘ ተርጉማ ከክብር ከፍ ያለ ቃል ነው። መስቀሉን ማክበር እንደማለት ነው። የትኛውን መስቀል? ያው መስቀል ይላል፣ ኦፍ ዘ ክሮስ ይላል እኮ። የትኛውን መስቀል? በሰው የተሰራውን በእንጨት የተሰራውን መስቀል ፊት ለፊት ያቆሙትን አይደል? አዎ ይላሉ፣ ግን እዚህ ላይ ራሱ መብራራት አለበት። አንተ እኮ ሉተራን አይደለም ብለው ነው የምታብራራው። አንተ ማን ነህ? ብራዘር ፊት ለፊት ያቀረብክልኝን ማብራራት ስለዚህ ደግሞ ሳይብራራ በፊት ምንድን ነው የምታብራራ አይባልም። አታብራራም ዳንዬ። አዳምጠኝ። ቆይ ለሚቴል ለምን አታብራራም ያልኩህ አንተ ሉተራን አይደለህማ። አንተ ይሄን አታረግማ በቸርች። እኔ ይህንን መች አብራራሁኝ? እኔ ማብራራት ያለብኝን ስትሰማ ነው ኦኬ የምትለው እንጂ ገና ያልሰማኸውን ነገር እዚህ ላይ እንድታብራራ አይደለም እኔ የሰጠሁህ። እኔ እዚህ ላይ ያመጣሁት ወደ ዳኒ አንተ ሰጠኝ አልሰጠኝ ሎጂክ ትክክል እንዳልሆነ ነው ማሳየው። ስለ ሎጂክ አይደለም የምናወራው ስለ አንድ ቤተ እምነት ናት ሉተሪያን ስለሚባሉት። ስለዚህ ትርጉም የሌለው ነገር ነው የምታወራው ማለት ነው። አንድ ኦኬ፣ የሌለ ነገር ነው። ጥሩ። እንዲሁም ቪዲዮ እኮ እያሳየው አይተሃል ብዬ አስባለሁ። እሺ፣ እስቲ አሁን ይሄን ምን እያደረጉ እንደሆነ ታብራራልኛለህ? እሺ፣ ፓስፖርት እነዚህ ሰዎች ምንም አደረጉ ምንም አላደረጉ በእግዚአብሔር ቃል መነጽር ነው ማየው። አዎ ስህተት ነው። በጣም ጥሩ። ህዝቡ እየመጣ ያንን ማድረግ ስህተት ነው። አዎ ከመጽሐፍ ቅዱስ መስቀል ላይ እጃቸውን ጭኖ ጸልዩ የሚል አሳየ። ስለዚህ ስህተት ነው አይደል? አዎ መጽሐፍ ቅዱስ ውስጥ የለም አልኩ። በጣም ጥሩ። እሺ የቬኔሬሽን ኦፍ ዘ ክሮስ ብሎ የመስቀልን ማክበር መስቀልን ከፍ ማድረግ ማክበር ብሎ ቀን ሰይሞ ይሄን ማድረግ ስህተት ነው። ቀን ሰይሞ ማክበር ማለት አብራራለሁ። ይሄው ፍራይዴይ ኤፕሪል 18 ዩዥዋሊ ኤፕሪል ላይ ነው የሚያደርጉት። ኤፕሪል ላይ ከኢስተር በፊት ይሄን ያደርጋሉ። ለምሳሌ ጌታ የተሰቀለበት እኛ ጋር ባይኖርም ካልቸሩ ጌታ የተሰቀለበትን ቀን የምናስበው መስከረም 15 ለቀኑ አልጠየኩም ዳንዬ፣ የጠየኩ በዕለቱ የመስቀልን ከሆነ ብቻዬን ነው የማወራው ያልክ ነው ያለው። ስለ ያልጠየኩን አታውራ ዳንዬ። አንተ ስለጠየከኝ አይደለም ኮንሴፕቴ እኮ በአንተ የጠየኩን ብቻ አድሬስ አድርግልኝ ዳኒ። በአንተ እውቀት የተወሰነ አይደለም። የጠየኩን ብቻ አድሬስ አድርግልኝ። የጠየኩ እኔ በዛ ቀን ላይ በምንም ቀን ይሁን ግን እዚህ ቀን ላይ ምን እያደረጉ ነው? መስቀሉን ፊት ለፊት ያለውን መስቀል ቬኔሬት እያደረጉ ነው፣ እያከበሩ ነው።
ይሄን ትቀበለዋለህ ወይ ያልኩት ነው። በአጠቃላይ ቨነሬት የሚደረገው ጌታ ነው ብራዘር። እኔ እሱን ማን ነው እሱን አልጠየቅኩም። እያደረጉ ያሉትን ነገር ትቀበለዋለህ ወይ? እንጨት ቨነሬት አይደረግም። ስለዚህ ስህተት ናቸው። በቃ እንጨት ቨነሬት አይደረግም። ጌታ ነው ስህተት ናቸው። እኛ ልክ አፍህ ሞልት ስህተት ነው እንደምትለው ተናገራቸው። ስህተት ናቸው። ጥያቄ ያለው አዎ እውነት ነው እንዴ? እንዲህ ማፍር መስሎ ነው እንዴ? በጣም ጥሩ ነገር እያደረክ ለአንተ ብዬ ልስማማ ነው እንዴ? ለእኔ ብለህ ሳይሆን ለሉተሪያን ብለህ ከተስማማ ብዬ ነው። ሉተሪያኖች ራሳቸው አይስማሙም። አንተ አላስወራ ብለኝ ነው ራሱ። እነዚህ ሉተሪያን አይደሉ? ምን ቪዲዮ አመጣ? የእኛ ኮንፌሽን ውስጥ አሳየኝ። ሉተሪያን አይደሉም ወይ እነዚህ? ኮንፌሽን ውስጥ እንደዚህ አይነት ነገር አሳየኝ። ሉተሪያን አይደሉም ወይ እነዚህ? ዳኒ ኮንፌሽኑን ውስጥ ምንም ኮንፌሽን ውስጥ አንገባም። መጀመሪያ እነዚህ ሉተሪያን አይደሉም ወይ? መጀመሪያ ሉትራን ፕሮፐር ኮንፌሽን ውስጥ ነው የምታየው። የሆነው ፈረንጆች የሆነ ነገር አመጣህና ይሄ ቸርች ነው፣ ግለሰብ አይደለም የሚያሳየው፣ ቸርች ነው። እሺ ዳኒ የምታነብ ከሆነ ፈርስት ሉተሪያን ቸርች ኮሎራዶ ያለ የሚገኝ ቸርች ነው። ይሄ ያሳየው ቸርች ነው፣ ትልቅ ጉባኤ ያለበት ትልቅ አባል ሜምበር ያለበት የሉተሪያን ቸርች ነው፣ ግለሰብ አይደለም የሚያሳየው። ቸርቹ የሚያደርገው ኮንፌሽናቸው ነው ብራዘር። ከፈትና ሉተሪያን ናቸው ይስ አይደሉም? አይ ሪሊ ዶንት ኖ ኮሎራዶን የሚባል ከተማ እንዳለ አውቃለሁ፣ ወይም ደግሞ ዋትኤቨር የተጻፈ እንትን አሳየኝ፣ ከኮንፌሽን አሳየኝ መጀመሪያ። ይሄ ቸርች የሉተሪያን ቸርች ነው ይስ አይደለም ዳኒ? አይ ሪሊ ዶንት ኖ ይላል፣ ሉትራን ቸርች ይላል፣ ግን ከኮንፌሽናቸው አሳየኝ። ሉትራን ራሱ ስትወቅስ ከኮንፌሽን ነው። ኦኬ በጣም ጥሩ እሺ፣ በጣም መልካም እሺ። አንዴ ላውጣልህ፣ ቀጥል አዳምሻ። እስኪ ያመጣ እንጠብቃለን። አይከን ምን ማለት ይመስላል ዳኒ? ከይቅርታ ጋር አይከን ማለት እንግዲህ ስዕላት ምናምን እንደማለት ነው። ስዕላት ብቻ ነው? ሬሊክስ ለመጨመር ፈልገህ ነው? አይ ለእኛ ማለት ለአንተ የፈለግከው ማለት ትችላለህ። በእኛ በእጅ የተሰራ በሰው እጅ የተቀረጸ ማንኛውም ነገር አንድን አካል ሊሆን ይችላል፣ አካልን የሚወክል ሊሆን ይችላል፣ ቦታን ሊሆን ይችላል፣ ቅዱስ ቦታ ማለት ነው፣ ቅዱስ ስፍራ ሊሆን ይችላል፣ ወይ ደግሞ የሆነ በሆነ ታሪክ ውስጥ የተፈጸመን ታሪክን ሊሆን ይችላል። ያንን የሚወክል ማንኛውም ነገር አይከን ተብሎ ይጠራል በኛ። አይ ሬሊክስ ብለህ ትጠራዋለህ አልኩህ እኮ። እሱ ሬሊክስ ነው። አይከን ስዕሎቹ መሰለኝ ካልተሳሳቱ። አይ ለእኛ በአጠቃላይ አይከን ስንል እነዚህን ሁሉ የሚያካትት እንጂ አንዱ ነጥብ ችግር የለውም። ሬሊክስንም አይከን የምትል ከሆነ ይሄ የዲፊኒሽን ጉዳይ ነው። ሬሊክስ ይባላል እሱ፣ ይሄኛው አይከን ይባላል። አይከንን ስንል እነዚህን ሁሉ የሚያጠቃልለው ነው እኮ ዲፊኒሽኑ ነው። ችግር የለውም። ዲፊኒሽን እኮ አያጣላንም። እናንተን ሬሊክስን ትላላችሁ፣ ካቶሊኮች ደግሞ ለሁለት ይከፍሉታል። እሺ ቀጥል። ስለዚህ አይከን ማለት እነዚህን ከሆነ በጥንቷ ቤተ ክርስቲያን ውስጥ እንደዚህ አይነት ነገሮች ቬነሪ ሲደረጉ አለ የለም? የለም፣ ዚሮ አታመጣም። ኦኬ። በጥንቷ ቤተ ክርስቲያን ውስጥ ስዕላት ነበሩ አልነበሩም? ስዕላት በአንድም በሌላም መልኩ ለምሳሌ ካታኮምቡስ ነበረ፣ ግን ስዕላት ይጸለይባቸዋል፣ ይታጠናሉ፣ ይሳማሉ፣ ትንበረከክላቸዋል ተብሎ የተጻፈ አንድ የለም። ባይጻፍባቸውስ? አሁን ለምሳሌ ባይጻፍበት ዛሬ ለምሳሌ የአንተን ሱሪ መንገድ ላይ ባገኘው መንገድ ላይ ተጥሎ ባገኘው ምንም ይሄ ነገር እንደዚህ ሰው ሁለት እግሩን ወደ ውስጥ አስገብቶ የሚያደርገው እንደዚህ ሱሪ ነው ተብሎ ባይጻፍበት ራሱ የማህበረሰቡን ታሪክ አጥንቼ ለምን አገልግሎት እንደሚውል ማወቅ ያቅተኛል? እንዲህ ጭንቅላት የተሰጠኝ እነዚህ ነገሮችም ከስንት ዓመታት በኋላ ቆፍሬ ሳገኝ ለምን አገልግሎት ይውሉ እንደነበረ ማወቅ ነው አይደለ እንዴ? ዋና ዓላማው እኮ አገልግሎታቸውን ባክ የሚያደርግ ማስረጃ። ለምሳሌ እኔ አገልግሎታቸው ምን እንደሆነ ማሳየት ወርክስ ኦፍ አርት ካኖት ቢ ሳክሬድ ዲቫይን ይላል ክሌሜንት ኦፍ አሌክሳንድሪያ። ስዕላቶች የተቀደሱና መለኮታዊ ሊሆኑ አይችሉም ይላል። ለምን እንደዚህ አይነት እየጠቀስኩልህ እንደምታዳርቀን አይገባኝም በእውነት ዳኒ። በጣም አላዳረኩም። ከአባት ጽሑፍ ነው የጠቀስኩልህ። የራስ አባት ነው። አዎ ታዳምጠኛለህ? ከይቅርታ ጋር ይህንን ስጠቅሰው ማለት ነው ለሌላ ሰው ጥቀሰው። እኔ ግን 10 ጊዜ መልሼልሃለሁ። መልስ ሚዩት አደርጋለሁ። መልስልኝ። ምን ማለት ነው? ኦኬ እየተናገረ ያለው ስለ ዲቫይን ሆነ ወረቀቱ ራሱ ዲቫይን ነው የሚል ሰው የለም። አየህ፣ ወርክ ኦፍ አርት ላይክ የተሳለ ነገር ዲቫይን ሊሆን አይችልም ፈጽሞ። እንዴት መለኮት ሊሆን ይችላል? እንደዛ ነገር ወረቀት ዲቫይን ይሆናል ብሎ የሚያምን አለ? የለም። አንተ ደጋግመ
ልክ እንደ ሕፃን ልጅ አንዴ ከነገርከው በኋላ ራሱ ያቆማል። ጥሩ ቋንቋ ተጠቀም ብራዘር። እኔ ሕፃን አይደለሁ። ትክክል አለማ ነገርንህ እኮ እንደዛ። አሁንም ራሱ አሳምነኝ ብያለሁ፣ አላሳመንከኝም። አሁንም ራሱ ለዓለማመን ቆርጠማ ከተነሳማ እንዴት ታምናለህ? እሺ መለኮት ነው ብሎ የሚያምን ሰው አለ ከመናፍቃን በስተቀር። እሺ ታዲያ የምትስሙት ለምንድን ነው? እኛ የምንስመው ለምሳሌ አንተ የቤተሰቦችን ምስል ስመህ ታውቃለህ? ፎቶ ስመህ ታውቃለህ? ኦኬ ስሜ ባላቅም ማልስምበት ምክንያት የለም። ቀጥልሽ። ማልስምበት ምክንያት ከዛ የተለየ ምንም አይዲያ የለንም እኛ። እሺ በመጀመሪያ ቤተክርስቲያን ለስዕል ያጥናሉ? አሳየኝ። የጠየኩህን ጥያቄ እኮ መመለስ ስላልቻልክ እኮ ነው። አሁን ከአባትህ ነው የምጠቅሰው ብለህ የጠቀስከው ራሱ ሜክ ሴንስ የማያደርግ አንደኛ ለመናፍቃን የተጻፈ ነገር ያመጣው እሱን ተዋልከኝና ለስዕል የሚታጠን የሚያበራ አባት ነገር በመጀመሪያው 300 ዓመት ነው። አሁን እኮ የምነግርህ መሰለህ በቤተ ክርስቲያኑት ስዕላት እንደነበሩ እናውቃለን። ስዕላት እንደነበሩ አንድ ነገር ልጨርስልህ። ስዕላት እንደነበሩ ካወቀን እነዚህ ስዕላት ለምን አገልግሎት ይውሉ ነበረ? ዝም ብሎ ለቀልድ ለጨዋታ አይደለም የሚስሏቸው። ማስተማሪያም ሊሆኑ ይችላሉ። በጣም ጥቂት ናቸው። እኛ ምንም ጥያቄ የለብንም። እኔ ማስተማሪያ እናስተምርበት በተለይ ቆይ ስዕላት ለአስተምሮ ብቻ የሆኑ ነበረ፣ ቨነሬት ለማድረግ አይደለም የሚል አንደኛ የተርቱሊያን ጽሑፍ እንኳን ብትመለከት በእነሱ በነበሩ ተርቱሊያን በነበረበት ዘመን ለምሳሌ ስዕላትን የሚሰሉበት አንደኛው ዓላማ ያ ወካይ ስለሆነ ነው፣ አንዱን አካል የሚወክል ስለሆነ ነው። እሱ ነገር ላይ እሱን ራሱ ወካይ የሆነውን ነገር ደግሞ በጣም ልክ ሰውየው እንዳለ በአካል እንዳለ አድርገው ቨነሬት እንዲያደርጉ እንደነበረ ተርቱሊያን ጽፏል። ከታላቅ ይቅርታ ጋር ተርቱሊያን መሰለኝ ካልተሳሳትኩኝ ምን ብሎ ጽፏል መሰለ? ስለቆየ እንዴት አድርጎ ነው መለኮታዊ የሆነው በስዕል ሪፕሬዘንት የሚደረገው? እንዴት አድርጎ ነው ምናምን እያለ መንፈሳዊ ነው፣ መለኮታዊ ነው፣ ሪፕሬዘንቴሽን የለም ብሎ የጻፈውን አንብቤያለሁ። ተርቱሊያን ቃል በቃል ማለት ነው። ቃል በቃል በእሱ በነበረበት ዘመን ኢቭን የኪንጉን ያነሳና ኪንጉ በእንደዚህ የሚወከል ከሆነ እኛ እኮ በወርቅና በብር የሚወከል ከሆነ እኛ እንኳን ኢቭን በድንጋይ እንኳን ቢሰራ ከኪንግነቱ የተነሳ አክብሮት ይሰጠዋል ይላል። አክብሮት ይሰጠዋል። በወርቅ የሚሰራ አለ፣ በብር የሚሰራ አለ። ግን በድንጋይ እንኳን ቢሰራ የንጉሱ በድንጋይ እንኳን ቢሰራ አክብሮት እንሰጠዋለን። ለምንድን ነው የሚሰጡት? ቢካዝ የሚወክለው ንጉሱን ስለሆነ ማለት ነው። ንጉሱን ስለሆነ ልክ እንደዚሁ ደግሞ የእኛ መላእክቶችን ይላል። መላእክቶችን የምናከብርበት በዚህ የተነሳ ነው። ምክንያቱም የሚወክሉት ነገር ስላለ ነው። እኔ መላእክቶችን አላከብሩም አላልኩም። አሁን ጥያቄ መላእክቶች አይከብሩም ስለ ስዕላት እኮ ነው። ሲጀመር እኔ አሁን ያልከኝን አላምንህም። አሁን የተናገርከውን አላምንህም። ማስረጃ አምጣ። አመጣልሃለሁ፣ ችግር የለብኝም። ዋን ሰከንድ መታል መዝሙር ከመጣ መዝሙር እስኪመጣ ነው። አንዴ ያወጣልሃለሁ። አንዴ ፒዲኤፉን እያከፈትኩት ነው። ቀጥሉ፣ እየሰማሁ ነው። እሱን ግን ቅድም ከሆነ አንተ አምጣ። ማን ነበረ? ማይክል ጋሬንት። በዚህ ሌሊት ኮምፒውተሪን አስከፍተህ ታስወጣኝ ነው። ተርቱሊያን እንደውም ከአሁን በኋላ እንደውም በአይከን ላይ ነው ለ10 ቀን ስለ አይከን ነው ከፍቼ የአባቶችን እያወጣው እንትን እምላችሁ። ደስ ይለናል። እውቀት ሲበዛ እኮ እየተቀራረብ እንመጣለን።
አሁን አንተ የምታውቀውን ነገር አምጣ መባል ትክክል ነው? ኖ ስለ ክሌሜንት እኮ አለም ስለ ተርቱሊያን የተናገረው ነው። ባይዘው በስፋት ነው ያስቀመጠው። ቆይ let me just try ዝምታ ሰፈነ ወገኖች። ቆይ እስክታወጣ ድረስ እኔን ትልቁ ላይ ላድርግና ወይም እንዳንድ ነገር ላሳይ እናንተ እስክታወጡ። እሺ ዳኒ፣ አሁን ያለው የት መሰለ? የሉተሪያን ቸርች ሚዙሪ ሲኖድ የሆነ ዌብሳይት ታውቀዋለህ? ያ እሺ፣ የግድ እንትን ማወቅ የለብኝም። ሰው ያሳየኝ ችግር የለውም። ኦኬ ሶ እዛ ላይ ሁሉ ነገር ተቀምጧል። የኢኮኖሚካል ዩኒቨርሳል ክሬድስ ኦግስበርግ ኮንፌሽን ምናምን ተቀምጧል። እና እዚህ ጋር መተህ አይከንስ ብለህ ብጽፍ ይህን ያወጣልሃል። ከዛ ሉተር ኤንድ አይኮኖላስተስ ብለህ ያወጣልሃል። እዛ እዚህ ጋር ያው ታውቃቸዋለህ አይኮኖላስትን ብዬ አስባለሁ። ስዕላትን የቀደዱ ያቃጠሉ የነበሩ ናቸው። እና ምን ብሎ ይጠይቃል ሉተር? ከላይምና ዲስትሮይድ ዊንዶውስ ዊዝ ኢሜጅ። መቼ ነበር ከታላቅ ቅርታ ጋር መቼ ነበር አይኮኖክላስት እና እንትን በዛ ዘመን የነበረው ክርክሩ? በሰባተኛው ክፍለ ዘመን አለ። በሰባተኛው ክፍለ ዘመን ነው። Okay, there have been iconoclasts appearing throughout the history of the church. For example, there was even Council of the meeting Nicaea ይላል በ787, not the council that lead the Nicene Creed. They addressed the concern of those who desired to destroy image. At the time Luther, one of his colleague at Wittenberg የነበረ አንድ የሱ colleague Andreas Bondestein adopted iconoclast view and began wreaking havoc while Luther was in hiding at the Wartburg Castle from ከ15 እስከ 15 ሉተር ተደብቆ ነበር ይላል። It was during this time that የጀርመን ስም ነው ይቅርታ ዝም ብዬ እንዳላነበው took over the role as the lead reformer at Wittenberg and began instructing people to destroy every sort of image they could find. ሁሉንም ፒክቸሮች ኢሜጆች እንዲያቃጥሉ እንዲያጠፉ አዘዘ ይላል። They destroyed windows with image, they destroyed statues, they even pulled down altars with carving of people. They demolished the church along with many other historical landmarks in Wittenberg ይላል። Why did these people do this? ለምንድን ነው ይሄን ያደረጉት? Why did Callistan instruct them to do this? The answer flows from how Callistan read the commandments ይላል። ያ ኮማንድመንቱን አንብቦ የተረዳበት ሮንግ የሆነ አረዳድ ነው። He read the commandment that one should make no graven image and he applied that to any image ይላል። የትእዛዙን አንብቦ ያንን በራሱ ተረድቶ በዛ የተነሳ ይሄን ስዕላት ሁሉ እንዲቃጠሉ እንዲጠፉ ስታቹዎች ሁሉ እንዲፈርሱ አደረገ። He said that if someone made an image of something in heaven on the earth or below the earth, then he breaking the commandment and guilty of adultery ይላል። በሰማይም በምድርም ያው የተነገረው ማለት ነው። ምልክት ቢያደርግ ጣዖት አምልኮ ነው እና ኮማንድመንቱን ተጥሷል ብሎ perhaps you have heard the argument before. In fact, this argument is often connected to why many churches don't have crucifix. Jesus' body is created. Likewise, the body is now in heaven.
as misreading of the command which speaks about making image of creatures of air like birds, and therefore one ought not create an image of that body. This is iconoclasm ብሎ አስቀምጧል ማለት ነው። So what did Luther do? ታዲያ ሉተር ለዚህ ምን ላይ ሰጠ? The havoc caused by Calvinus was actually the reason Luther came out of hiding. እንዲሁም ጭራሽ ሉተር ከተደበቀበት እንዲወጣ ያደረገው ምክንያት ይሄ ነው ይላል። ሉተር ተደብቆበት ከነበረው ቦታ ስፍራ እንዲወጣ ያደረገው ከ1521 እስከ 1522 ለአንድ ዓመት ያህል ተደብቆ ነበር ሉተር። ይህን ሲሰማ ግን ከነበረበት ወጣ ይላል። እንዲሁም አንደኛው ምክንያቱ እንዲወጣ ያደረገው ይሄን ይላል። ለምን ይላል? Calvin had created such anarchy in Wittenberg that Luther wanted to come and care for the people who were cowering in fear of the iconoclasts. Likewise, he wanted to provide care and instruction for the people that they would understand properly how to deal with image. Okay? ከስዕላት ጋር እንዴት አድርገው ዲል ማድረግ እንዳለባቸው በደንብ እንዲረዱ ኢንስቴድ ኦፍ ከማጥፋት ከማቃጠል ከመቅደድ ከመጥላት ስዕላትን ምክንያቱም እነዚህ አይኮኖክላስት ስዕል የሚጠሉ ናቸው ጠቅላላ እስከነጭራሹ። ሉተር ደግሞ እንዴት አድርገው ፕሮፐርሊ መጠቀም እንዳለባቸው ለህዝቡ ሊያጽናና ሊያስተምር ወጣ ይላል። To do this, he preached what are called the invocant sermons. ይሄን ለማለት ደግሞ ይሄን ለማድረግ ሰርሞኖች ትምህርቶች አዘጋጅቶ ነበረ። These were sermons preached during the week after the first Sunday in Lent ይላል, which historically has been called invocant or ስሙን እናንተ ጠሩት። ከሌንት የመጀመሪያ እሁድ ላይ የመጀመሪያ ሰንበት ላይ ይሄን ሰርመን ይሰጥ ነበር ያስተምር ነበር ማ ሉተር። In this sermon he taught the people about how change should occur in the church. ቤተክርስቲያን ውስጥ እንዴት ለውጥ መምጣት እንዳለበት አስተማራል እና not by violence or force but by the work of the word and the conviction of the gospel ይላል። ይሄ በማጣት በማቃጠል በማፍረስ ሳይሆን እንዴት አድርጎ በማስተማርና በወንጌል መለወጥ እንደሚቻል ይላል። His dealing with the iconoclasts didn't end there though ይላል። ከነዚህ ስዕላት ከሚጠሉ ስዕላት ከሚቀዱ ከሚያቃጥሉ ከሚቃወሙ ጋር ግን በዚህ ብቻ አላበቃም ይላል። Over the course of the next few years, Calvin moved on and became connected with other movements which came to be known as radical reformation. ይሄ ስዕላትን ይጠላ ያቃጥል የነበረው እሱና ግሩፖቹ ጭራሽ እንደውም ራዲካል ሪፎርሜሽን አክራሪ ተሐድሶያን ወይም ወደሚባል ደግሞ ግሩፕ አደገ። Okay? This movement included leaders such as Thomas, የጀርመን ስም ነው, and groups such as Anabaptists, who as their name indicates baptized again, because they rejected the baptism of infants ይላል። ያው ህፃናትን ማጥመቅ የሚካንትን የሚሉ ደግሞ የሚቃወሙ ደግሞ እና አናባፕቲስት ደግሞ ተነሱ። ከነሱ ጋር መርጅ አደረገ ይሄ ግሩፕ ስዕላትን የሚጠሉት ከነሱ ጋር አንድ ላይ መስራት ጀምሮ ማለት ነው። Calvin adopted many teachings that this movement had, including the rejection of the sacraments. ይሄ ሚስጥራትን መቃወም አለመቀበል and denial of the pastoral offices እያለ ስለ ኦፊሶቹ ይናገራል። ወደ ስዕላቱ ልምጣ። ረጅም ነው በጣም እንትኑ ረጅም ስለሆነ የምታሳየኝ ምን መሰለ፣ ሉተር አይከን ቨነሬሽንን ደገፈ ነው እንጂ ስዕላት አይቀደዱ አላ አይደለም። አይከን ቨነሬሽን ደገፈና ስዕላት አይቀደዱ ማለት ይለያያል። ገና ነን። ስዕላት አይቀደዱ ያለበት ምክንያት ስዕላት ክብር ስለሚገባቸው ነው። ምክንያቱም ማስተማሪያ ናቸው። የያዙት መልእክት መንፈሳዊ መልእክት ስለሆነ ነው። እኔ ራሱ ይቀደዱ አይደለም እሱ አንዴ ዳንዬ አሁን ይኸውልህ አይከን ቬኔሬት ማድረግ ማለት መሰለ ማክበር ነው እኮ ማክበር። አይከን ቬኔሬት ማለት አንዳንዴ ለስዕሉ መስገድ ማጠን በስግደት ብቻ አይደለም። ትርጉሙ ልንገራ አይደል? ቬኔሬሽን በስግደት ብቻ የሚገለጽ አይደለም እኮ ቢሆንም ግን ልንገር ትርጉሙን ክላሲካል ትርጉሙ መስገድ ሁለቱንም ይዘህ ነው መተርጎም ያለብህ። ቬኔሬሽን የጎደለውን ትጨምራለሽ፣ ችግር የለውም። አይ ኖ አብረህ ቀጥል። አለዛ ቴዎሎጂካል ዴፊኒሽን ዲክሽነሪ ከፍቼ አንብብ ካልከ ያነብላሉ። አለዛ ቬኔሬሽን ማለት መስገድ በመጽሐፍ ቅዱስ በተለያየ መልኩ ቬኔሬሽን ተቀምጧል። መቼም ይሄ ለአንተ አይነገርህም። መስገድ ብቻ ቬኔሬሽን አይባልም። ብቻ አላልኩም እኮ ገና ሶስትም አላስነገርከኝም እኮ። መስገድ፣ መሳም፣ ማጠን፣ ማብራት፣ መንበርከክ እንደዚህ አይነት ነገሮች ናቸው። ማክበር አይደል? ማክበር እኔ ችግር የለም። ለምሳሌ ኢየሱስ ክርስቶስ የተሰቀለበትን ፎቶ የሚያሳይ ስዕል ላይ እኔ በእግሬ አልቆምበትም። እንዴት ነው ማላከብረው? ይሄ እኮ አስተማሪ ቆመ ጸሎት ታደርጋለህ።
አላረግም። ምክንያቱም በመንፈስ ነው እንጂ ማረገው ስዕሉን እያየሁ አይደለም። ስዕሉ ግን ጥሩ አስተማሪ ነው። እሺ ስዕሉን ትቀዳለህ? መቅደድ አስፈላጊ ነው ብዬ አላስብም። ምክንያቱም ትክክለኛ እስከሆነ ለምሳሌ ኢየሱስ ክርስቶስ የተሰቀለበትን የሚያሳይ ስዕል ዳንኤል ፕሊዝ አልቀድም። እኔ ለምን ነው የማቀደው? ምክንያቱም አስተማሪ ነው፣ የሚያስተምር ነገር ነው። መንፈሳዊ መልእክት ስለያዘ መንፈሳዊ መልእክት ይዟል ብትለኝ አልቃወምም፣ እስማማለሁ፣ ችግር የለብኝም። ኦኬ፣ ስለዚህ መንፈሳዊ መልእክት ስለያዘ ታከብረዋለህ ማለት ነው አይደል? ኦፍኮርስ በመልእክትነቱ አከብረዋለሁ። በጣም ጥሩ። ስለዚህ ስዕሉን ከያዘው ቀለሙና ወረቀቱን ወይ አጣጣሉን ሳይሆን እያከበርክ ያለው በስዕሉ ላይ እየተገለጠ ያለው ሪፕሬዘንት ተደርጎ ያለው መልእክት ነው አይደለ? ባለቤት ነው አይደል? መልእክቱን አከብራለሁ አልኩህ እኮ ነው ራሴ። በጣም ጥሩ። ስለዚህ እሱን ስላከበርከው ምን አረከው? ያን ስዕሉ የተቀመጠበትን ወረቀት ራሱ አክብረህ ታስቀምጠዋለህ። የማይሆን ቦታ አታረገውም፣ አጨመድዶም አትቀደውም አይደል? መቅደድ አስፈላጊ አይደለም፣ ማስተማሪያ ይሆናል ይሄ ነገር። እኔ እሱን አላልኩም እኮ አስፈላጊ ነው አይደለም አላልኩም። ለምሳሌ ሌላ ወረቀት ጨምድደህ እንደምጥለው ይሄን ጨምደህ አጥልም አይደል? ጨምድጄ የምጥልበት ምንም ምክንያት የለም። ዚሮ። ልጨምድድ ብትል ትጨመድደዋለህ። አሁን ምሳሌ ነፃ ፍቃድ አለ። ልጨምድድ ትጨመድደዋለህ? አልጨመድደውም አልኩኝ እኮ። ጥያቄ እሱ አለ። እሱን እያየሁ አልሰግድም አልኩኝ እንጂ አልጨመድደውም። ለምን ነው የምጨመድደው? በጣም ጥሩ። ለምን ነው የማጨመድድበት ምክንያት ዳንሻ? ምክንያቱም አልከኝ መልክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ተሰቅሏል ብሎ የሚያስተምር ስዕል ስለሆነ ማክበር አለብኝ። በጣም ፐርፌክት። እስከዛ ድረስ እጓዛለሁ። በጣም ጥሩ። ስለዚህ ቀለሙን አይደለም ያከበርከው፣ ወረቀቱን አይደለም ያከበርከው። ይልቁንም በዛ በወረቀቱ ላይ ወይ በዛ በቆዳው ላይ ወይ በዛ በሸራ ላይ የሰፈረውን የመልእክቱን ባለቤት ነው እያከበርክ ያለው አይደል? አዎ የሚያስተምረው መልእክት አለ፣ ግን አላጥነውም። ገና ነኝ። እሱ ችግር የለውም። እሱ አሁን እኮ አንተ ታጥናለህ አላልኩም እኮ። አንተ እንዴት ነው የምታከብረው የሚለውን ነው ፋይንድ አውት እያደረግን። አልቀደውም፣ አልቆመበትም፣ አልጨመድደውም ምናምን። በጣም ስለዚህ ያ መንፈሳዊ መልእክትን የያዘ መንፈሳዊ ነገርን የያዘ ሪፕሬዘንቴሽን ነው አይደለ? ማስተማሪያ ሊሆን ይችላል። ሰው ይማርበታል። ጌታ እንደዚህ ነው እንዲህ የተሰቀለልን ብለህ ልክ በጽሁፍ ጽፈህ እንደምታስተምረው ሁላ ያንን ነገርም እያየህ ትማርበታለህ። ጥሩ ዲፔክት የሚያደርግ ነገር ነው። በጣም ጥሩ። ስለዚህ ያንን ስታየው በህሊና በአይምሮ ጌታ ነው አይደለ የሚቀረጽብህ? ጌታ ነው አይደለ የሚመጣብህ? ትንሽ ይሄ አሁን የጠየቀኝ ጥያቄ ኑዋንስድ ነው። ሰው በመንፈሱ ኮኔክት ማድረግ አለበት እና ያ ደግሞ ለአእምሮ ለስጋ ነው። ስላንተ ነው። አንተ ስዕላቱን ፊት ለፊት አድርገህ ስትቆም በስዕሉ ፊት ስዕሉን ስታየው ያ የስዕሉ ሪፕሬዘንቴሽን በአይምሮ ይመጣል ወይስ አይመጣም? ለአእምሮዬ ጥሩ ነው። በመንፈሴ ነው ግን የምጸልየው። መንፈሴ ደግሞ በመንፈስ ሆኜ ነው መሆን ያለበት፣ በስጋ አይደለም። በስጋ ሲጀመር በስጋ አያረግህም። ስዕሉ ራሱ የምታየው ስዕል ስጋዊ ነገር እንድታስብ አያረግህም። ስዕሉ ስጋዊ ነገር እንዳስብ ብቻ ነው የሚያደርገኝ። መንፈሳዊ ከመንፈስ ቅዱስ ጋር ነው። እዛ ጋር መቆም አለብን። ልዩነታችን እዛ ጋር ነው። ስጋዊ ነገር ማሰብ ምንድን ነው? ለምሳሌ የጌታን ስቅለት እያየ ስጋዊ ነገር የምታስብ ምንድን ነው? አልገባኝም። በኢንቴሌክትና በስፒሪት መካከል ልዩነት አለው። ስዕሉ ለኢንቴሌክቴ፣ ለአእምሮዬ፣ ለሪዝኒንጌ ነው። ስፒሪት ግን ከጌታ ጋር ኮኔክት ለማድረግ ነው። ስለዚህ መጸለይ ያለብኝ በእውነትና በመንፈስ ነው እንጂ በኢንቴሌክት ነው አይልም። በጭንቅላት ነው አይደለም የምንጸልየው። በመንፈስ አልጠየኩም። ስጋዊ ያልከኝ ንገረኝ። የጌታን የስቅለት ስዕል አይተህ ስጋዊ ነገር ይመጣብኛል ያልኩህ ምንድን ነው? አልገባኝም። ስጋዊ ኢንቴሌክቹዋል መረዳት ነው የሚኖረኝ። ከኢንቴሌክቹዋል ያለፈ ትርጉም የለውም ማለት ነው። ምኑ ያ የተረዳው መንፈሳዊው መልእክት ትርጉም የለው። ስዕሉ ኢንቴሌክቹዋል ሚኒንግ ነው ያለው፣ ስፒሪቹዋል ሚኒንግ የለውም። ስፒሪቹዋል ሚኒንግ ያለው የእግዚአብሔር ቃልና የእግዚአብሔር መንፈስ ነው። ስዕሉን ስታይ የእግዚአብሔር ቃል አይደለ ትዝ የሚልህ እኮ? ለኢንቴሌክቴ ነው፣ ለኢንቴሌክት፣ ለጭንቅላት፣ ለአእምሮ ነው እሱ። ባለ አእምሮ ከአእምሮ ሳይሆን አእምሮ ሳያውቀው የምታደርገውን ሳታውቅ ነው የምጸለየው። የእኛ ጸሎት ከአእምሮ የዘለቀ በመንፈስ ኮኔክት ያደረገ ነው። ስለዚህ ከመንፈሴ ጋር ምንም ስዕሉ ጥቅም የለውም። አእምሮ ሳያውቀው፣ አእምሮ ሳይረዳው፣ አእምሮ ሳያውቀው፣ አእምሮ ፕሮሰስ ሳያደርገው፣ አእምሮ ያን ነገር አይቶ ሳይረዳው፣ ሳያገናዝበው ምን አውቀ ነው ይሄ ስዕል እኮ ስለ ጌታ ስቅለት፣ ስለ ጌታ ሕማም መከራ ይሰብከኛል የምትለው ምን አውቀህ ነው? ለአእምሮዬማ ስዕሉ እኮ ጥሩ ዲፒክት አድርጎ ገባኝ፣ ተስማማው። ልጸልይ ስል ግን ከዛ ጠለቅ ይላል።
እኮ ታዲያ ስዕሉን ሳትረዳው እኮ አትጸልይም እኮ አይደል ዳኒ? ስዕሉን አይተህ ተረድተኸው ነው እኮ። ኦልሬዲ ከስዕሉ ምን ተማርኩኝ? ጌታ ኢየሱስ ክርስቶስ ተሰቅሎናል የሚለውን ነገር ተማርኩኝ። ስለዚህ ቃሉ ትዝ አለ አይደለ? መሰቀሉ ተጽፎልሃል፣ ተሰብኮልሃል። ያ ሁሉ በመጽሐፍ ቅዱስ ያለው ሕማሙ በቀራንዮ የነበረው ግርፋቱ ሁሉ ያ ሁሉ ትዝ ብለዋል አይደለ? እውነት ነው። እሱ ላይ ተቃውሞ የለኝም እኮ እኔ። ጥያቄው ግን ጸሎታችን ግን ጠለቅ ይላል። ጸሎታችን ከዛ ይጠልቃል። እኛ ኮኔክት ነው የምናደርገው። በጣም ጥሩ። ስለዚህ አየሁ አይደለ? ስለዚህ አሁን በጣም ጥሩ መጣን። እናንተ አሁን እኔ እናንተ በመመጣን አንደኛ ስዕሉ ከያዘው መንፈሳዊ መልእክት አንጻር የስዕሉ ባለቤት ሪፕሬዘንት ካረገው ይሄን ተስማማ። በማስተማር ደረጃ ጥሩ መልእክት አለው። ካፕቸር ያደርጋል። ሆል መጽሐፉን በአንድ ገጽ ያስቀምጥልሃል። በደንብ ትማርበታለህ። እዚህ ላይ ጥያቄ የለኝም። ጥያቄው ስለ ማክበር ነው የጠየቁ። ማክበሩን አልጥለውም፣ አልቀደውም፣ አልጨመድደውም። በእግሬ አልቆምበትም። እንዴት ነው አልጨመድደውም? እንዴት ነው እንደዚህ የሚደረገው? አይደረግም ነው እኮ። ስለዚህ ታከብረዋለህ ማለት ነው። ዌል ማክበር በዛ ሴንስ ከሆነ ስለማከብረው ነው። ለምን ነው የምቆምበት? ራሱ ማድረግ አለበት ብዬ አላምንም። ሌላ ለምሳሌ ፊዚክስ እና ባዮሎጂ መጽሐፍን ትቀዳለህ፣ ታጨማዳለህ፣ ታቃጥለዋለህ። ችግር የለብህ ማለት ኖት ኤግዛክትሊ። ግን ከፊዚክስ የተሻለ ነው ይሄ እኮ። እንደ ፊዚክስ አይታይም። አይ ኖ ስለ ወረቀቱን በሚለው ብቻ ሴንስ ካሰብ ነው። ለወረቀትማ ሌሎችም ወረቀቶች ታቃጥላለህ፣ ትጨመዳለህ፣ ትቀዳለህ። ይሄ ግን ስዕሉ ወረቀቱ ሆኖ ግን ወረቀቱ ላይ ግን የሰፈረው ስዕል ከያዘው ኮንተንት አንጻር ከያዘው መልእክት አንጻር ያ የሚገለጸው በስዕሉ የሚገለጸው ከባለቤቱ አንጻር ታከብረዋለህ አይደል? እንግዲህ ይሄ ፋይን ላይን ነው። ይሄ በጣም ፋይን ነው። እንደ ፊዚክስ እንደ ባዮሎጂ ስዕላቶች እናየዋለን ማለት እውነት ለአእምሮም አይመችም፣ ትክክልም አይደለም። እና ስለዚህ አንደርስታንድ አድርጋል ለማውራት የፈለግኩትን ነገር ግልጽ ነው አይደለም? በቃ ታከብረዋለህ በሚል ተስማማን። ጥሩ እሺ። ሰው እኔ አሁን ታዲያ ምንድን ነው እኛም እኮ አንተ የምታሳየኝ ለስዕል ይታጠናል፣ መብራት ይበራለታል፣ እንጽዋለን። እሱ ደግሞ የእኛ ትምህርት ነው። እሱ የእኛ ትምህርት። ቆይ ዳንኤል አንዴ የሉተሪያንን ጥያቄንም መልሱንም አውርተህ ይሆናል። ኧረ እባክህ ሉተሪያንን ስትጠይቀኝ ያጥናሉ እንዲያረጋሉ የሚለውን አይደለም የጠየቀኝ። ሉተር ምን አለ ስለ ስዕላት ያለው ነገር ምንድን ነው የሚለውን ነው ለማሳየት። ሉትራን ቸርች ስዕል እኮ አለ። ሉትራን ቸርች እኮ ስዕል አለ፣ በተለይ በውጭዎቹ። ምንም አዲስ ነገር አይደለም፣ አይደንቀኝም። እሱንም አይደለም እኮ እኔ ይደንቃል ብዬም አይደለም ዳኒ። እኔ እኮ ለምን ኦል ኦቨር ዘ ፕሌስ እንደምትሆን አይደል ነው ወደዚህ የመጣንበት ምክንያት። አምኖት ኦል ኦቨር ዘ ፕሌስ በጣም ፐርሲስታንት ሆኜ ኢምፖርታንት ቦታ ጋር እንድትሄድ ያደረኩ እኔ ነኝ። እንደውም አንተ ነው ኦል ኦቨር ዘ ፕሌስ ሄድከው። ለምንድን ነው ካራክተር አሳሲኔሽን የምትሰራው? አሳሲኔሽን ከተሰማ በጣም ይቅርታ፣ ግን የአሳሲን አላረኩም። እኔም በራሴ ቤት፣ አንተም በራስ ቤት ነው። ማንም አላሳደደም። አሁን አሳሲኔሽን ሳይሆን ዳንሻ፣ እዚህ የመጣንበት ትልቁ ምክንያት እዚህ ይሄን ያነበብንበት የሉተሪያን ያነበብንበት ምክንያት ለስዕል ይሰግዳሉ፣ ያጥናሉ፣ ሻማ ያበራሉ እያልኩ አይደለም። ሉተር ስለ ስዕላት የነበረው አመለካከት ምን ነበረ? እነዚህ አይኮኖላስት ስዕልን የሚጠሉ ስዕልን የሚቀዱ ስታቹ የሚሰብሩትን ሉተር እንዴት አድርጎ ይቃወማቸው እንደነበረ ይናገራቸው እንደነበረ እኔ እንደሱ ከሆነ እኔ ምስማማለሁ። ችግር የለውም። ወይ ቀደምሽ አቀጥሉሽ እስማማለሁ ነው ያልኩት። ለምን ወይ ጉድ የምትለው? ኦልሬዲ ሉተር አይቀደድ ብሏል። አዎ አይቀደድ ብሏል፣ አለቀ። ስለዚህ ዋናው መብራት አለበት ወይ መታጠን አለበት ወይ መሳም አለበት ወይ ፊት ለፊቱ ቁጭ ብለህ ትጸልያለህ ወይ የሚለውን አሳየኝ። እሺ ቀጥሎ አዳምሻ። እሺ የሜቴዲየስ ላሳየህ ከኢሜጅ እንትን የመጨረሻ የተርቱሊያንን ግን እንዳይረሳብን ዳኒ። የተርቱሊያንን ተውከው። የተርቱሊያን ማሳየት ትችላለህ ከዳኒ አልትራይ ባይ ቤስት። ፊት ለፊቴ ግን አላገኘውም። እሺ አልትራይ ባይ ዘ ዌይ በጣም ነው ያብራራሽ። እሺ ይህንን አሳይቻችሁ እኔም በቃ መዝጋት አለብኝ ግዴታ ስለሆነ ስለረፈደብኝ ረፈደ ነው። ሜቴዲየስ ሰከንድ ዲስኮርስ መቼ ነው የተጻፈው? ሜቴዲየስ
በ3ኛው ሴንቸሪ ምናምን አካባቢ ነው የተጻፈው። መቼ ነው የተወለደው? 250 አይደለም? 2 ምናምን ነገር 2 ምናምን 250 ተወልዶ 311 ነው የሞተው እና ብዙ ጊዜ የጻፋቸውም 300 ምናምን ላይ ነው የጻፉትና ብዙም ጉጓይደሽ ምን ብዙም ሂዝ ነው ተጉድ ካንዲዴት ሲጀመር። እሺ ቀጥል። this is like one of evidence ናቸው። early በ3 ማለት እኮ መጽሐፍ ቅዱስ ራሱ ገና መጽሐፍ ቅዱስ ራሱ ተሰብስቦ ቀኑና ራሱ አልተጨረሰም ነበር እሱ በህይወት እያለ ማለት ነው። ከቀኑና እንደሚቀን ማውቃለሁ፣ ግን ቀደምተኞቿ ቤተክርስቲያንን ሪፕሬዘንት በማድረግ ደረጃ ሜቶዲየስ ዘግይቶ ነው የመጣው። ኤኒዌይስ ለማንኛውም ላሳያችሁ። ፎር ኢንስታንስ ይላል። ፎር ኢንስታንስ the image of our king እዚህ ጋር በደንብ ላቅርብላችሁ እና በዛ ዘመን የነበሩ ክርስቲያኖች እንዴት ስለ ስዕላት ስለ አይከን ያላቸውን መረዳት እንድታዩትና ከዛው በዛ ዘመን ደግሞ ስዕላት በየቤተ ክርስቲያኑ ውስጥ ነበረ። በየቤተ ክርስቲያኑ ስዕላት አለ። የእነሱ ደግሞ መረዳት ደግሞ ስለ ስዕላት ያላቸው መረዳት። ፎር ኢንስታንስ ይላል the image of our king here even though they are not formed more precious material like gold or silver are honored by all የንጉስ ማለት አንድ ንጉስ ቢኖርና እንትኑ የሱ ምስል በጣም ውድ ከሆነ ከወርቅ ወይ ደግሞ ከሲልቨር እንኳን ባይሰራ ግን ሁሉም ግን ያከብረዋል። for men do not ማለት የማያከብሩ እንደዛ የማያከብሩ ሰዎች ቢኖሩ while they treat with the respect those of far more precious material side those of less valuable ሰዎች ምን ያደርጋሉ? በጣም በቃላል ለምሳሌ ዋጋ ያላቸውን በደንብ ያከብራሉ። ዋጋ የሌላቸውን ደግሞ ሞሪክ አያከብሩ። ቀጥልና ዋጋ የሌላቸውን በደንብ አያከብሩ። but honor every image of slide those of less value but honor every image in this world even though to be chalk or bronze ከቻክ የተሰራ ከኖራ የተሰራ ይሁን ከብሮንዝ የተሰራ ያከብራሉ አለ። ምኑን? የንጉስን ምስል ከምን የተሰራ ከኖራ የተሰራ ይሁን ከብሮንዝ ከነሐስ የተሰራ ቢሆን ያከብሩታል። one who speak against either of them አንድ ሰው ከኖራ የተሰራ ይሁን ከነሐስ የተሰራ ቢናገር ወይ ደግሞ ቢሳደብ against either of them የንጉስ ምስል ሆኖ ከኖራ የተሰራ ወይ ከብሮንዝ የተሰራ ሆኖ against አርጎ ቢናገር he is not acquitted as if he had only spoken against the clay ልክ እንትኑን እንደተናገረ ተደርጎ አይተውም፣ አይለቀቅም። ልክ ናሱን እንደተናገረ ወይ ደግሞ የኖራ ምስሉን እንደተናገረ የናሱን ምስል እንደተናገረ ወይ ደግሞ ከኖራ የተሰራውን ምስል እንደተናገረ ተብሎ አይተውም። የሚከሰሰው በምንድን ነው? ንጉሱን በመሳደብ። ስዕሉን ከተሳደባችሁ ንጉሱን እንደተሳደባችሁ ነው የሚቆጠረው በዛ ዘመን ማለት ነው። ለምን? ንጉሱን ይወክለዋልና ስለሚወክለው ማለት ነው። ስለዚህ በዛ ዘመን he is not acquitted as if he had only spoken against the clay nor condemned for not having despised gold ወይ ደግሞ ወርቅን እንትን እንዳለ ብቻ የሚተዋል for having been disrespectful toward the king the Lord himself ማንን እንደተናገረ ተደርጎ ነው የሚከሰሰው? ንጉሱን or ደግሞ Lord himself ጌታቸውን እንደተናገረ የንጉሱን ወይ ደግሞ የጌታ የዛ ዘመን ያለውን ኢሜጅ ብትናገሩ የምትከሰሱት የምትቀጡት ንጉሱን በመናገር ንጉሱን ዲስሪስፔክት በማድረግ ነው የምትቀጥሉ። ከዛ ይቀጥልና መረዳታቸውን አየዋል ዳንኤል፣ መረዳታቸው እንደዚህ ነው። ከዛ ይቀጥልና the image of God angels which fashioned of gold principality and power we make to his honor and glory እኛ ራሱ ስንሰራ ማለት እነሱ ሲሰሩ ኢሜጅ ኦፍ ኤንጀልስ ሲሰሩ ከምንና ከምን ይሰራሉ? ከጎልድና ከተወደዱ ነገሮች ይሰራሉ። ይህ የሚያደርጉበት ምንድን ነው? እግዚአብሔርን ለማክበር ነው ይላል። ምን ትላለህ?
ጥንታዊ ክርስቲያኖች መረዳት እዚህ ጋር ይኸውልህ ስዕላትን የሚያከብሩ ሰዎች የሉም አላልኩ በመጀመሪያ ደረጃ። ሁለተኛ የኔና ያንተ ልዩነት ቅድምም አስቀምጫለሁ። ለስዕላት መስገድ፣ ማጠን፣ መሳም እና መንበርከክ እንደተቀደሱ አድርጎ ማየት እነዚህን የሚያሳይ ከአባቶች አምጣን ያልኩና እዚህ ጋር ግን በግርድፉ ስዕላት መከበር አለባቸው የሚል ወይም ደግሞ የተወሰነ ሪስፔክት መደረግ አለባቸው የሚለው ቃል ሪስፔክት የሚለው ቃል ነው የተጠቀመው አለ። ስለዚህ ከአንተ የምንጠብቀው አሁን ያልኩህ ነው። መሳም፣ መንበርከክ፣ መጸለይ፣ ማጠን፣ ማብራት የሚል ካለ አሳየን። ኦኬ እነዚህ የዘረዘራቸው ነገሮች በሙሉ ዳንያውን የዘረዘራቸው ነገሮች በሙሉ አክብሮታችን የምንገልጽበት መንገድ ናቸው። አክብሮታችን የምንገልጽበት መንገድ አክብሮታችን ከምንገልጽበት አንደኛው መንገድ ሻማዎች በማብራት አበባ በማስቀመጥ በፊቱ ስዕሉን በመሳም አክብሮት የምንገልጽበት። ከነዚህ መካከል አንዱን እንኳን ማለት በተለየ መልኩ ራሱ አደረጉ ማለት በቃ ሁሉንም እንዳደረጉ ነው እኛ የምንቆጥረው። አክብሮት ሰጠ ማለት በቃ ቨነሬት አደረግካቸው ማለት ነው። አንደኛው ያው ቨነሬት የሚደረጉበት፣ ሌላው ራሱ አመጣላለሁ ይስሙ እንደነበረ። ግን ከነዛ መካከል ሁሉንም ባላሳየ አንዱን እንኳን ባሳየ በቃ አለቀ እኮ ያንተ ምንም እንትን የምታመጣው ነገር የለም። ለመሰለህ አንድ አምጣልኝ፣ አንድ ለስዕል ያበራ አንድ አባት አምጣልኝ። አንተ ባልከው እኮ መንገድ እኮ አይሆንም እኮ አንተ ባልከው መንገድ ችግር ወይ የሳመ ወይ ያጠነ ወይ የተንበረከከ የጸለየ አንድ አሳየኝ። አንድ አሁን እኮ አንደኛው የነገርኩ አንደኛው ነገር ምን ነበር መሰለህ? በፊት እኔ አሁን እንትን ትንሽ ረፍዷል እና ሰዓቴ ግን ማውጣት እችላለሁ። ነገ ብትመጣ ደስ ይለኛል። በዚህ ሰዓት የምትመጣ ከሆነ ላውጣልህ እችላለሁ። I'll try my best። አዘጋጅና በመጀመሪያው 300 ዓመት የሰገደ አባት ካለ I will be very glad brother። ማለት ይኸውልህ ከነዚህ ቬነሬት ከሚደረጉበት መንገዶች መካከል ለኔ ማለት ነው ለኔ ክርስቲያኖች አንዱን ቬነሬት ማድረጊያ መንገድ ካደረጉ አለቀ። ሁለት ደቂቃ ስጠኝ፣ ከሌሎቹ አውራ እኔ ያወጣላለሁ። እዚህ ያለ ራሱ እየሰማኝ ማወራውን ስታወጣ እየሰማኝ እኔ የፈለግኩት ስዕላት ሲሳሙ አንድ፣ ፊት ለፊታቸው ስትጸልይ ሁለት፣ ስትንበረከክ ሶስት፣ ስታጥናቸው አራት፣ መብራት ስታበራቸው አምስት፣ እነዚህን ያላደረጉ ደግሞ የዘላለም ሕይወት የላቸውም የሚለውን 6 አይ ምን አያችሁ? ሰማችሁት? ያለውን ሰማ። በመጀመሪያ ደረጃ በእኛ ቤተክርስቲያን እንደዚህ አይነት ነገር ራሱ አስተምሩም የለም። አንተ የምትላቸውን ነገሮች አንድ ጊዜ ተረጋጋ። አሁን ልክ እንትን ስለው ምን አለኝ? ስታንዳርዱን ከፍ ማድረግ ጀመረ። ለምን እንደማወጣለት ገብቶታል። ኧረ በጣም አድርጌ ልንገርህ። ሲግኔት የሚባለ በእጃቸው የሚያደርጉትን ቀለበት፣ የክርስቶስ ምስል ያለበትን ቀለበት ያን ሁሉ ይስሙ ያከብሩ፣ በአክብሮት ተሸክመው በፊት ለፊቱ እንትን ያደረጉ እንደነበረ ይሰግዱ እንደነበረ አውጥቼ ማስረጃ አሳያለሁ። ሲግኔት የሚባለው ራሱ አታሳየኝም በእውነት አንተ እንደውም ሌሎችን ሰዎች ጥራና በህብረት ይሻላል። ብቻ ነው አታሳየኝ። እስከዛ ድረስ ሌሎቹ የሚያወሩ ከሆነ ያወሩ። ግን እኔ አንድ ጊዜ ቀሲስ ቴዎድሮስን ሰላም ማለት ይችላሉ። ቀሲስ ቴዎድሮስ ናቸው አለው ነው ወይስ ሌላ ቄስ ናቸው? ቀሲስ ሰላም ኖት? የሚሰሙ ከሆነ ዳኒ ወንድማችን እንዴት አለ? ሰላም ብያለው። አለን። ሰላም ኖት? እንዴት ኖት? እግዚአብሔር ይመስገን። በዛው አዳም እስኪያወጣ ድረስ አንድ ጥያቄ መጠየቅ እችላለሁ? አንተ አንድ ቪዲዮ አይቼ የተቆረጠ ነው። በእርግጥ ጌታ የጾመው ለራሱ ነው የሚል አይነት መልእክት ያለው ነገር ተናግረሃል። ኢየሱስ ክርስቶስ የጾመው ለራሱ ነው የሚል ድምፁ የራሴ ነው፣ ግን ቆርጠው ነው ያወጡት። ምንድነው ጴንጤዎች ጌታ ጾሞልናል ይላሉ አንጾምም ይላሉ አለኝ አንድ ሰው ላይቭ ላይ። ኧረ አይባልም፣ ጌታ የጾመው ለራሱ ነው የሚል ቋንቋ ነው የተናገርኩት። እና ኦፍኮርስ ጌታ ለእናንተ ጾምኩ ብሎ የጻፈበት ቦታ የለም። ስለዚህ ለራሱ ስል ግን ጌታ ኃጢአት ስላለበት ደካማ ስለሆነ አይደለም።
እንደዛ አይደለም። እና ለምሳሌ ከደረሰበት ለራሱ ነው የጾመው የሚለው እንዴት ነው የምታብራራው? ምክንያቱም እኛ ጾም ላይ ነን። የምንጾመው ለራሳችን ነው። ከጾም የሚገኘውን በረከት ጥቅም አስበን ነው የምንጾመው። እንደዛ ነው ጌታ የጾመው። ጌታ ከደረሰበት መከራ መታዘዝን ተማረ ሲባል ለራሱ ነው የተማረው ወይስ ለኔ ነው የተማረው? እንግዲህ እሱ ኮንቴክስቱ ይወስነዋል አይደል ዳኒ? የኔም ኮንቴክስት ጌታ ጾሞ የሚፈታበት ኮንቴክስት ይወስነዋል እኮ ገብቶ የኔም ኮንቴክስት ጌታ ጾሞላችኋል ጴንጤዎች ሲባል ኧረ እንደዛ አይደለም ብዬ የመለስኩት መልስ ነው ቆርጦ ያወጡት። የኔ ሀሳብ አሁንም አንተ ጌታ ለራሱ ነው የጾመው የሚለው ሀሳብ ላይ ለራሱ ነው የጾመው ስትል ጀስት ሌሎቻችን እንደምናደርገው ጸድቅ ብሎ ወይም በጾም የሚገኘውን በረከት አገኛለሁ ብሎ ነው የጾመው እያልክ ነው ወይስ? ሲጀምር ተናግሬ ነበረ። ሰዎቹ ጌታ ለእኔ ጾሟል ሲሉ ኖ አይደለም ማለቴ ነው። አይ ለራሱ ጾሟል የሚለውን አልቀበልም ካሉ እኮ በቃ ለጴንጤዎች ጌታ ጾሟል ስለዚህ አትጾሙ እያሉ ነው ያሉት። እሱ ራሱ እኔ እንደዛ አላልኩም። ሰዎቹን ለማስተማር የተጠቀምኩበት ነው። ጌታ ለእኔ ሲል ጾመ የሚባል የለም። ጌታ ራሱ ጾሟል። የተሰጠውን ዓላማ ለማምጣት አባቱ ሲልከው እንደ ሰው በጥበብ በሞገስና በእውቀት በእግዚአብሔርና በሰው ፊት አደገ ስለሚል ከደረሰበት መከራም መታዘዝን ተማረ ስለሚል ጌታ ኢየሱስ ክርስቶስ በራሱ ፕሮግራም በራሱ ጊዜ ለራሱ ጾመ ስል ኃጢአት አለበት እያልኩ አይደለም። አምላክ መለኮት አይደለም እያልኩ አይደለም። ሁሉን ነገር ዳኒ ከልደቱ ከጽንሰቱ ጀምሮ እስከ እርገት አሁን እኛ ያደረገው ነገር በሙሉ ለቤዛነታችን ለድህነታችን ለአርአያነት ለምሳሌነት ነው ብለን እናምናለን በእኛ ቤተክርስቲያን። አንተ የተሰቀለው የተነሳው የሞተው የተገረፈው ለራሱ ነው ብለህ ነው የምታምነው ማለት ነው? በፍጹም እኔ በዛ ኮንቴክስት ጴንጤ ጌታ ጾመልኝ ይላል ሲባል አይደለም። ሁሉን ተጨነቀ፣ ተሰቃየ። ጾሙም ለእኛ ነው እንጂ ለራሱ ነው እንዴት ይባላል ማለት ነው? ጾሙ አሁን መልሰው ምን አሉ መሰሎት? ጴንጤዎች ጌታ ለእኔ ጾሟል ብሎ አይጾምም ይላሉ፣ አልጾም ይላሉ ለሚለው የመጣን መልስ ጌታ ለራሱ ጾሟል ብሎ መሞገት የመጀመሪያውን አርጊውመንት መደገፍ ነው። ጌታ ለእኛ ሲል ነው የተገረፈው ብያለሁ እኮ። ለእኛ ሲል ነው የሞተው። ኃጢአት ተገኝቶበትም አይደለም። ለእኔ ህይወት ለመስጠት ሲል ነው የሞተው። እሱን እኮ አልተርኩም። ግን ጴንጤዎችን ላይ የመጣውን ክስ ለማስተካከል የመጣን ቃል ከጠቅላላ አቶንመንት አንጻር ወስዶ ደግሞ መመዘን ትክክል አይደለም። ኮንቴክስቱ አይፈቅድም፣ አውዱ አይፈቅድም። ስለዚህ ጌታ ሁሉን ያደረገው ስለኛ ነው ያደረገው። እዛ ቦታ ላይ ግን ጌታ ጾሞልኛልና እኔ አልጾምም የሚባል ነገር የለም። እያንዳንዳችን መጾም አለብን። የእኛ እንትን ክሌም ስላልሆነ እሱን አይመለከተኝም። እኛ አንልም እንደዛ። ክሌሙን ካውንተር ለማድረግ ነው ያመጣሁት እኔ። እንደዚህ አይነት ክሌም ስላለ ይሄ ትክክል አይደለም ለማለት ነው ያመጣሁት። እርሶም ግን ልጠይቅዎት፣ የኒቅያ ይሄ አሁን የምትጾሙ ጾም በታሪክ ለመጀመሪያ ጊዜ የተጾሙ መቼ ነው ያውቁታል? ማለት ማስረጃ ልሰጥዎት እችላለሁ። ዋናው ቁም ነገር ታሪካዊ አይደለም ለማለት ብዬ ነው። አብይ ጾም ታሪካዊ አይደለም። ከኒቅያ በፊት 40 አልነበረም። በኢሬኔስ ጽሑፍ ውስጥ አንዳንዱ 1 ቀን፣ አንዳንዱ 2 ቀን፣ አንዳንዱ ደግሞ 3 ቀን፣ ሌላው ደግሞ 40 ሰዓት ነው የሚጾመው ብሎ ተጽፏልና ስለዚህ ኢሬኔስ ደግሞ ቶፒኩን እንዳንቀይረው ዳንዬ፣ ታሪካዊ አይደለም። ደግሞ ሌላ ጊዜ እናወራበታለን። ያው ችግሩ እኮ እናንተ ከትውፊት ትራዲሽን ሆሊ ትራዲሽን አትቀበሉም። እሱ ነው ችግሩ። እንቀበላለን ከትራዲሽናል እንዲ አሁን የጠየኩት ከኢሬኔስ ጽሑፍ እኮ ነው የጠየኩት። ሰሌክቲቭ ሆነህ ነው ከአባቶችም ስትጠቅስ ብዙ ጊዜ ሳይ ለአንተ ሀሳብ ይመቻል ብለህ የምታስበውን ነው የምጠቅሰው እንጂ ሙሉውን ኮንቴክስቱን ወይም ሙሉውን የአባቶችን ጽሑፍ አትጠቅሱም። ብዙ ጊዜ ፕሮቴስታንት እሱ ራሱ የማይቀበሉት ጽሑፍ ላሳየው ትችላለሁ። በደንብ የማይቀበሉት በደንብ ከአባቶች። እሺ፣ ከኔ ጋር ሌላ ክርክር ውስጥ እንዳንገባ ወደ ዋናው ቶፒክ ተመለሱ። አዳም አለ አለው ላሳየው። ኦኬ
ይሄ ደግሞ ተርቱሊያን የጻፈው ነው። ፕሊስ ቀሲስ በጠየቁኝ ጥያቄ ላይ እንትን ላድርግ። ዳኒ የራሱን እንጂ የቤተ እምነቱን አይደለም። ጴንጤዎች ጌታ ጾሞ በቤተ እምነታችን መሰረት ማለት ነው በሙሉ ወንጌል ቸርች ጌታ ጾሞልኛልና አንጾምም የሚል ትምህርት የላቸውም። አያላቸው የምትሉ ጴንጤዎች ካላችሁ አምጡ የተጻፈ ነገር፣ ከሌለ ኮሜንት ላይ ብቻ ነው ጀግና የሆናችሁት ማለት ነው። ለምን ሙሉ ወንጌል ቸርች ጌታ ጾሞልሃልና አትጹሙ ብላ ያስተማረችበት አንድም አታመጣም፣ የለም። ስለዚህ ኮንቴክስትና ኮንቴክስትን ባናምታታ። አሳየኝ ብራዘር፣ ጽሁፍ ደግሞ ያምራል። ባክ ይቅርታ አረ ሙድ ያዝ አሳቀቀኝ። የኔ ጽሁፍ እኮ ታውቃለህ የሆነ ዶሮ የጫረችው ነው የሚመስለው። ምን ላድርግ? ይሄ ደግሞ ተርቱሊያን የጻፈውን ላሳየ በመስቀል ላይ ስለሚያሳዩት ፍቅር ነው እና ስለ መስቀል the Christian who apparently called by the pagans adorer of cross ምን የሚያደርጉ አዶር የሚያደርጉ ክሮስን አዶር የሚያደርጉ ማለት ነው። አዶር ማድረግ ምን ማለት ነው? ከመውደድ ከፍ ያለ ጠንከር ያለ ቋንቋ ነው። ልክ መውደድ ብቻ አይደለም፣ ከመውደድ በጣም ከፍ ያለ ነው። ማምለክም አትለውም፣ ግን በማምለክና በመውደድ መካከል ጠንከር ያለ ቃል ነው። እሺ፣ ግን በደንብ ያደርጋሉ ማለት ነው። ክሮስን ማለት ነው the adorers of the cross ይላል። ክሮስን በጣም የሚወዱ ይላል እና ስለዚህ the Christians were apparently አዶር ያደርጋሉ ማለት ነው። ኮማ በኮተንኮት አድርጎታል እኮ አይደል? እሱን አክሰፕት እያደረገ ነው። ክርስቲያንስ ዌር አፓረንትሊ ይላል። ክርስቲያኖቹ በግልጽ እና ተቆርጦብኛል፣ አሳየኝ በደንብ ኦኬ ዌር ኮልድ ባይ ላንብብልህ። እኔ እኮ እነሱ እንደዛ ብለው ሙሉ አረፍተ ነገሩ ንገረኝ። the Christian who apparently called by the pagans adorer of the cross ክርስቲያኖቹ በእነዚህ በጣዖት አምላኪዎቹ የመስቀል አፍቃሪያን ተብለው የሚጠሩት ይላል። እሺ ቀጥል። አፍቃሪያን ብቻ ሳይሆን ዲፕ የሆነ ፍቅር ምናምን አሁን አንተ የምትለው ቬኔሬሽን ምናምን በአጠቃላይ ያላቸው ማለት ነው። ፓጋኖች ናቸው የሚጠሯቸው። ይህንን ላያብል የተቆረጠ ስለሆነ ለእኔ አስቸጋሪ ነው ለማለት ይታያል። ተርቱሊያን ሪጀክት ዚስ ላያብል as applicable only to the Christians who's what ክርስቲያንስ ይሄኛውን እንትን የሚለው ተርቱሊያን ሪጀክት ይሄኛው ላያብል መሆኑ ለክርስቲያን ብቻ አይደለም እያላቸው ነው። ቀጥልና አንብባ ሁዝ ይላል እኮ እኮ ልቀጥል እኮ ነው። ግን ይሄኛው ላያብል የሆነው ኦንሊ ክርስቲያን ብቻ አይደለም። ክርስቲያንስ ሁዝ whoever declare us to be a priest of the cross ላውጣው የቱ ጋር ምን ላይ ነው ያለው? ሶሪ ከታላይ ከታጋ አብረና ቦ እሺ እኔ ከመጻፌ ላይ ስለሆነ እያወጣሁት ያለው ቦታውን ንገረኝ። ላውጣለን። ተርቱሊያን ከታች አንብብልኝ። ኮት የተደረገበት ይጻፈል እንዴ? ከእንትን ተርሚኖሎጂ ሆሊ ክሮስ ኢን ኤርሊ ክርስቲያን የሚለው ግን ከምን ላይ እንዳወጡት ቆይ አንዴ እንደዚህ አድርጌ ባወጣልህ ይሻለኛል። ይቅርታ አስተፋብኝ ቦታው ራሱ ችግር የለውም። ኦኬ and this study terminology holy cross in Christian እንደዚህ ከእንትን ላድርገውና ቆይ ካፒ ላድርገውና እዚህ ላይ ስላልጻፉት እንትኑን አልጻፉትም።
ኦቶ ሰርች እንዳደረገው አንድ አዶረርስ ኦፍ ዘ ክሮስ የሚለውን ሲያሳየኝ አንድ ብቻ እኔ ራሴ አውቶ ሰርች እንዳደረገው። እሺ እሺ ሶሪ አንድ ጀስት ዋንስ ትክክል ለእንትን ለመማማር ነው እንጂ እንትን አለም እኔ ያ ነው ዳንኤል ዛሬ አምኖ ክርስቲያን ይሆናል የሚል ሀሳብ ሳይሆን ላሳየው ፈልጌ ነው። በጥንቱ ቤተክርስቲያን ውስጥ ያው ስዕላትን ቬኔሬት ያደረጉ እንደነበር ለማሳየት ነው እንጂ ዳንኤል ዛሬ ይህንን ሲያይ ኦርቶዶክስ ይሆናል የሚል እኔ ውስጥ ፕላንም እቅድም የለም። ግን ለማሳየት ነው በጥንቱ አብያተ ክርስቲያን ውስጥ ቬኔሬት ማድረግ እንደነበረ ለማሳየት ነው። ለአንዳንዶች ለመለስ ያለ አይ ችግር የለውም። እኔ እኮ ክርስቲያን ነኝ፣ በጌታ ወንድማችሁ ነኝ። አዶረርስ ኦፍ ዘ ክሮስ አጣሁት፣ የለም እኔ ጋ። በቃ ነገ ላሳየ፣ በጣም ስለረፈደብኝ እኔ ጋ በደንብ እንትን አድርጌ ይህም ብቻ ሳይሆን ሌሎችም ራሱ አመጣልሃለሁ። በደንብ ብዙ አለ። ችግር የለውም። ኦኬ በቃ ሌላ ጊዜ እንገናኛለን። እናመሰግናለን። ሰላማችሁ ይብዛ። መውረድ አለብኛል። እሺ ሰላም ሁኑልኝ። እግዚአብሔር ይስጥልኝ። ትክክል። እንትን የሚያደርጓቸው ክርስቲያኖችን ይቃወሙ የነበሩ ፔገኖች ክርስቲያኖችን እንደዛ ብለው ይናገሯቸው ነበርና ከእነሱ ላይ የተወሰደ ነው። ላመጣለት ይችላሉ ሌላ ቀን። ኤርሚ ጋር እንሂድናል። ጌች አለ እንዴ? አዳም ወንድማችን ሰላም እደር። መሽቶብሃል ይመስለኛል። እሺ ቀሲስ ሰላም ይዋሉ። አለው አዳም። አሜን። ደህና እደሩ።